ከአንቺ ጋር ብዙ ጊዜያቶችን ቢያሳልፍ ደግሞ ስኬታማ ቢሆንም ከአንቺ ጋር ለመዝለቅ አይደለም። ቪዲዮን እየላኩልሽ እንዲቆርጥልሽ ብዬ ነው እንጂ አሁን የፍቅርሽን እንድትገልጭለት አይደለም ብላ ያብሳላት ሀይሚን አስጠነቀቀቻት። ሁለቱ አብረው እየኖሩ ብሩኬ ከያብሳላት ጋር እያለ ሆነም ከሷ ጋር የነበረውን ቪዲዮ ያብሳላት ለሀይሚ ልካላት። ሀይሚ ደግሞ ያንን ቪዲዮ ስታይ እንዴት ብሩኬን እንደዚህ ያደርገኛል በማለት ወቅሳለች። ብሩኬ ወደዛ ቤት ሲመጣ ለሱም እየነገረችው እኔ እኮ በውስጤ እወድሃለሁ፣ በልቤ ብዙ ነገሮችን እያሳለፍ ነው ካንተ ጋር አይደለም ወይ? እንዴት ትረሳለህ? አሁን በመጡት በሁለቱ እንዴት ትቀይረኛለህ? ብላ ለብሩኬ ነገረችው። ያብሳላት ታርፊ እንደሆነ ብታርፊ ይሻልሻል። እኔ የነገርኩሽ እና አይተሽ እንዲቆርጥልሽ ቪዲዮን የላኩልሽ እንድትወስኝ ብቻ ነው እንጂ ብሩክን አሁን የግሌ ነው ብለሽ እንድትመኙና እንድታስቢው አይደለም ስትል ቮይስ ልካ አስጠነቀቀቻት። ሀይሚም ምንም አታመጡም አያለሁ እያለች እየዛተ ትገኛለች። ያረገዘችው እዩም እሷም ደግሞ ከኔ ጋር ያልጨረስናቸው ገና ብዙ ጉዳዮች አሉ፣ አንላቀቅም ከብሩኬ ጋር። አሁን ወስኖ ወደ ሀይሚ ጋር ከሄደ እኔ አልለቀውም፣ ቢያንስ ያረገዝኩትን ላይ ብቻ በሰላም ልገላገልና ያን ጊዜ እኔና ብሩክ እንገናኛለን ብላ እዩ ዝታለች። ሀይሚ ብታርፊ ይሻልሻል። ያሰብሽውንም መውደድና ፍቅርሽን በልብሽ ብትይዢ ይሻልሻል። ከዚህ በላይ አንቺ ሴት አይደለሽም ወይ? እንዴት ነው እንደዚህ በዚህ ልክ የምትሆኙ? ከሌላ ሴት ጋር ያደረና ሌላ ሴት ያስረገዘ ወንድ እንዴት እንደዚህ ትመኛለሽ? አለቻት፣ አስጠነቀቀቻት። ብሩኬም አትጨቅጭቁኝ፣ በቃ እኔ ሰላማዊ ህይወት መኖር እፈልጋለሁ። ሁላችሁም የራሳችሁ ጉዳይ፣ ግን እኔ ከሀይሚ በላይ የሚሆንብኝ የለም። በቃ ብቀጥልም እስከ መጨረሻው በወልድም መንታ ልጅ ከሀይሚ ነው ብሎ ፍርጥ አድርጎ ነገራቸው። ያቺ ነፍሰ ጥሯም በድንጋጤ አዞራት። ያብሳላት እንዴት እኔን ትቀይረኛለህ? እኔ እናንተ እኮ የበፊቶች እየቆየነን ስትለው የራስሽ ጉዳይ፣ ከፈለገሽ እኔ ካንቺ የወለድኩልሽ መሰለሽ ሲል ብሩክ አስጠነቀቃት ያብሳላትን። ጋሼም ብታርፉ ይሻላችኋል፣ እናንተ ሁለት ሴቶች ልጅን በዚህ ልክ እንዳትናገሩብኝ፣ የራሷን ውሳኔ የመወሰን መብት አላት። እኔ እስከማውቀው ድረስ ብሩክና ሀይሚ እስካሁን አብረው የዘለቁ ናቸው። አንቺም አስረግዞች ከሆነ በዲኤንኤ ምርመራ ያን ጊዜ ይታወቃል። ያብሳላትም ብታርፊ ይሻልሻል። የማይወድሽ ከሆነ ከሱ ጋር እንዴት እንደዚህ ትሆኛለሽ? ደግሞ ለልጄ የላክሽላት ቪዲዮ በጣም አሳፋሪ ነው። አንቺን ገና በምጠይቅሽ ጠይቅሻለሁ አለ ጋሼ። በጣም ተናዷል። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። የብሩክ አፍቃሪዎች አንዷ ያረገዘችው አንዷ ደግሞ አብራው ያደረችና ለሀይሚ ቪዲዮ የላከችላት ልጅ በሀይሚ ላይ ዝታባታለች። ብሩኬ ሀይሚን መርጦ ከሀይሚ ጋር ነው መዝለቅ ያለበት። እሱም ደግሞ ብዙ ጊዜያቶችን ከአንቺ ጋር አሳልፍ ያለው ሀይሚዬ፣ እንዳንቺ የሚሆንልኝ ሰው የለም እኮ ብሎ ለሀይሚ ነግሯታል። እዩ ሌላ ጉዳይ እንዳላትና ከልጁ ከመወለዱ በኋላ ከብሩኬ ጋር ደግሞ የምትፈጽመውን ወይንም የምታደርገውን ነገር ወደ ሕግ በኩል እንግዲህ ጥያቄዋን በዛ ልታደርግ እንደሆነ ልትከራከረውም እንደሆነ ለብሩክ አስጠንቅቀዋል። ሀይሚም እኔ እስካሁን ድረስ አብሬህ በፍቅርህ ተጎድቻለሁ፣ አንተ ግን በሌላ ሴት ልትቀይረኝ አይገባምና እኔ እወድሃለሁ ብላ ሀይሚ ለብሩኬ ነግረው ከብሩኬ ጋር አብረው ለመኖር ዘልቀዋል ወይንም ወስነዋል። ያንን ነገር ለመዝለቅ ማለት ነው። ጋሼ ደግሞ በልጄ ጉዳይ የመጣብኝን እኔ ከማንኛችሁም አልፈራም ወይንም ማንኛችሁንም እኔ የምፈጽመውን ነገር ወደኋላ አልልም።
ሀይሚን አንደኛሽ ሴት አንቺም ቪዲዮ የላክሽላትን በመቆጣቴ ብቻ እንዳይመስልሽ የምተውሽ ገና ሌላ ነገር ብዙ ነገር የምጠይቅሽ ነገር አለ ብሎ አንቺም ብቻ ሳይሆን ምን አይነት ቤተሰብ ነው ያሳደገሽ ሌላ ሴት አስረግዞ እንዲሁም አብረው ያለችን ሴት እያየሽ አንቺ እንዴት እንደዚህ ታደርጊያለሽ? ያስ ይሽ እሺ ቪዲዮ መላክ የልጅን ህሊና ምን ያክል እንደሚነካ አታውቂም ወይ? ሴት አይደለሽም ወይ? ሲል ጋሽ አስጠንቅቋታል። ብሩክም በመጨረሻ በጣም ተናዶ በያብሳላት አዝኖባት በፈጸመችውና ቪዲዮውን በላከችው እንዴት ለሀይሚ እንደዚህ አይነት ቪዲዮ ትልኪያለሽ? ይህንን ነገር የፈጸምኩት ሀይሚ ብዙ ጊዜ እግርሽ ላይ ወድቄ ለምኜሻለሁ። አንቺ ደግሞ የልብሽን ሳላውቅ ያፍሽን አውቄ ሄጃለሁ። እቃዎችን ሰብስበሽም ውጣ ስትኝ እንዳላድርም ስላልፈቀድሽልኝ ወጥቻለሁ። ታዲያኔ ምን ላድርግ? አሁን ግን የልብሽን ተረድቻለሁ ሀይሚዬ ብሎ ለሀይሚ ነግሯታል። ለሀይሚ በጣም ደስ ብሏታል። በሀይሚ ለመጡበት ጋሼ የሚወስደውን እርምጃ እንደሚወስድ በብሩክ ዙሪያ ላሉ ሰዎች አስጠንቅቋል። ካሜራ አማኑንም ጭምር ካሜራ አማኑን አንተ የምትሰራቸውን ቪዲዮዎች ደግሞ ለሌሎች ሴቶች አስቀድመህ እንዳታሳውቅ ሲል አስጠንቅቆታል። ብሩክ ከሀይሚ ጋር እንደሚቀጥልና ይቅርታ ጠይቋት ያ ቪዲዮ የላከው እሱ እንዳይደለ ለሀይሚ እንደነገራት ሀይሚዬ ደግሞ በዛ በያብሳላት ላይ በጣም አዝናባት ያብሳላትን በምትጠይቃት መንገድ ልትጠይቃትና አንቺ ሴት አይደለሽም ወይ? እኔ ሴት ነኝ። እንዲህ አይነት ነገር ደግሞ እንዴት ለእኔ ትልኪልኛለሽ? ማድረጉን ፈጽሙ። እሺ ግን እንዴት ህሊናዋን እንኳን ይነካታል ብለሽ እንዴት አታስቢም? ስትል አስጠንቅቃታለች። ዋናው ነገር ጋሼ በብሩክ ዙሪያ ላሉ ሴቶች በሀይሚ ለመጡበት እርምጃ እንደሚወስድባቸው ወስኗል ማለት ነው። እንግዲህ ለአሁኑ የነበረን ክፍል ይህንን ይመስላል። ማታ አካባቢ በሚለቀቀው ቪዲዮ በአዲስ ከች እንላለን ማለት ነው። ቤተሰብ ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቻናሉን አበረታቱ ትላለው። ቤተሰብ ባይ ባይ።